ከዓመታት በኋላ ፖይራዝ እህቱን አገኝ። ፖይራዝና አይሴጉል ተለያዩ። የ20 ዓመት ምስጢር ይፋ ወጣ። ፖይራዝ አባቱን አገኝ። ፖይራዝና ቤጉም አብረው ተኙ። ውድ ቤተሰቦች ከድራማው ትንሽ ስለራቀን የክፍሉን ቁጥር ለማስተካከል ተገድናል። እናንተ ግን ምንም እንዳታስቡ፣ አንዳች ነገር አላመለጣችሁ። ኮሚሽነር ፖይራዝ የልጁን ገዳይ እዚህ ህንፃ ላይ አግቶት ፖሊስ እየፈለገው ልጁን ማነው ልጅን እንድትገለው የላከ ብሎ ሲያወጣጣው ከርሞ ከዚህ ላይ እየተምዘገዘገ ይህን ከሚያክል ህንፃ ላይ ፖሊሶቹ ከአይሴጉል ጋር ሲደርሱ ይፈጠፈጣል። ሶንጉል የወለደችው ልጅ ከሌላ እንደሆነ ሳድረቲን አውቆ እዚህ ባህር ላይ አምጥቷት ሊፈጽማት ተዘጋጅቷል። ፖይራዝ ዞሮ ይሮጣል። ዋና አዛዡ ፖይራዝን እንዲያስሩት ትዕዛዝ ሲሰጥ አይሴጉል ፖይራዝን እንዲህ ሊያደርግ አይችልም ብላ ትከራከርለታለች። መላው የፖሊስ ቡድን አለቃቸው ኮሚሽነር ፖይራዝን ለማሰር አሰሳ ላይ ናቸው። እባክህ ሳድረቲን እንዳታደርገው፣ እኔ ከማንም ጋር አልማገጥኩብህም፣ በእውነት እባክህ እንዳታደርገው። ኧረ እና በንፋስ ነው እንደ ዶሮ ያረገሽው? ንገሪኝ እስኪ። ሳድረቲን ከሐኪሙ ጋር ማጸኔ ውስጥ ከሌላ ሰው የወንድ ዘር መጥቶ በቃ በሕክምና ነው ያረገዝኩት እንጂ ከማንም ጋር አልተገናኘሁም፣ ከማንም ጋር አልተኛሁም። እባክህ መነኝ። ይኸውልህ ይህን ሁሉ ደግሞ ያደረግኩት ለአንተ ስል ነው። ምንድነው የምትቀባጥሪው? እባክህ መነኝ ሳድረቲን። እንዴት ቆይ እንዴት በእንደዚህ አይነት ነገር ትጠረጥረኛለህ? አባት ባትሆን ኖሮ እኮ አባትህ ስልጣኑን አይሰጥህም ነበረ። አፍሽን ዝጊ። ሁሉንም ነገር እኔ ራሴ ላባዬ እነግረዋለሁ። ማን መሆንህን ነው መውለድ እንደማትችል ነው የምትነግረው? ንገረኝ እስኪ። በጣም ጎበዝ። ከዛ ሁሉም ሰው ስለዚህ ነገር ያውቃል። ከዛ ማንም አንተን ወንድ ብሎ አያስብም። ከዛ አባት ስልጣኑን ይቀማሃል። ተራ ሰው ትሆናለህ። ፖይራዝን ፈልገው እንዳጡት ለፖይራዝ አለቃ ይነግሩታል። እኔ መውለድ ብቻ ነበር የፈለግኩት፣ ልጅ እንዲኖረን ብቻ። ተመልከት ሳድረቲን፣ ተመልከት። ይሄ ልጅ በመምጣቱ ስልጣን አገኘ። ይሄ ልጅ እኮ የኔ ልጅ ነው፣ የገዛ ልጄ እኮ ነው። እኔ ማለት ደግሞ ያንተ ነው። አፍሽን ዝጊ። እዚሁ ገድዬሽ ነው ልጁን ለማደጎ ይመስል። አትችልም። ልጁ የኔ ልጅ ነው። ይኸውልህ እኔ ላይ ይህንን ካደረግ ሁሉም ሰው ስለ ሁሉም ነገር ያውቃል። ያኔ ምን ሊፈጠር ነው? ንገረኝ እስኪ። አባትህ ልጄን ለማደጎ እንድትሰጥ የሚፈቅድልህ ይመስላል? እስኪ ንገረኝ። አይሴጉል እየነዳች ወደ ቤቷ እየሄደች ባለችበት ሰዓት አንድ እንግዳ የሆነ ድምፅ የመኪናዋ ኮፈን ውስጥ ስትሰማ ወርዳ ኮፈኑን ስትከፍት ፖይራዝ ነው። እኔ አልገፈተርኩትም፣ በእውነት እምልልሻለሁ። እኔ አይደለሁም። የሆነ ሰው ሆን ብሎ ነው ያደረገው። እመኝኝ። ታዲያሽ መኪና ውስጥ ምን ታደርጋለህ? እመኝኝ። የሆነ ሰው ሆን ብሎ እየተጫወተብኝ ጨዋታ ነው። እባክሽ ይኸውልሽ አይሴጉል፣ ባይሆን ፍጠኝ። ግቢ። ፖሊሶች እየተከታተሉኝ ነው። ፍጠኝ። እኔ ራሴ ይህን ጉዳይ ያስተካክለዋለሁ። ግቢ። ወይኔ አንቺ ገጭ ላይ ቀስ ብለሽ ነጂ እንጂ ምን ሆነሽ? ዝም በል አፍህን ዝጋ። እሺ ስማኝ ሳድረቲን፣ እኔ ላይ አንድ ነገር አደርጋለሁ ብትል ይህንን ነገር ለጋዜጠኞችና ለጋዜጦች ልከዋለሁ። ገባህ አይደለ? ከዛ በኋላ ትዋረዳለህ። ማን የልጁ አባት? የቅርብ ጓደኛዬ ነው። ይህን እንዳደርግ አስገድደኸኝ ነው። ሕይወቴን አበላሸው። ስሚኝ፣ አጠፋሻለሁ። ኧረ በል ጥሩ ነው፣ አድርገው። በል ተኩስ እናድርገው። ራስህን የምታጠፋው። ቀደም ፖይራዝ ልጁን እያወጣጣው ሳለ አልናገር እያለው አንድ ኮፍያ ያደረገ ሰው ውልብ ሲል አይቶ ፖይራዝ ሽጉጡን መዞ ያን ሰው ፍለጋ ትቶት ሲሄድ ኮፍያ ያደረገው ሰው ከፖይራዝ ጀርባ አልፎ ባለነጭ ጸጉሩን ልጅ ገፍትሮት ይሮጣል። ፖይራዝ ድምፁን ሰምቶ ደንግጦ ወደ ህንፃው ጫፍ ላይ ሲመጣ ባለነጭ ጸጉሩ ሰውዬ ይህን ከሚያክል ህንፃ ላይ ወድቆ ፖሊሶች አለቃውና አይሴጉል ቆሞ ያገኛቸውን ለአይሴጉል ይነግራታል። ሳድረቲን በንዴት ወደ ቤት ሲገባ የሰንጉል ልጅ መራር በሆነ ሁኔታ ሲያለቅስ የኒሳ እናት አባት መጥቷል ብላ ሕፃኑን ለሳድረቲን ስትዘረጋ ሳድረቲን ዝም ብሎ ቆሟል። ባባ፣ ሴማ ሁሉም ግራ ይጋባሉ። ሳድረቲን ለሴማ ሰጥቷት ይሄዳል። አልገባኝም፣ ምን ሆኗል ልጅ ሰሞኑን? እኔ እንጃ ባባ፣ ግራ ያጋባል። ፖይራዝን እንዲረዳው አይሴጉል መቴ ጋር ይዘው መታለች። ሁሉም የሳድረቲን እንግዳ ዝምታና ትካዜ ግራ ገብቷቸው እርስ በርሳቸው ይጠያይቃሉ። ሶንጉል በታክሲ መጣ። አናቱ ላይ ወጥታ መጫወትን የቀራት ወደ ቤት ትገባለች። ሄሎ ፖይራዝ፣ ስማኝ፣ በቶሎ እጅህን ስጥ ብያለሁ። አንድ ጊዜ ስማኝ አለቃ። ፖይራዝ፣ ሌላ ችግር ራስን ላይ እየጠመጠምክን ያለኸው፣ እጅህን ስጥ። አታስብ አለቃ፣ እመነኝ አልኩ። የሆነ ሰው እኔ ላይ ጨዋታ እየተጫወተ ነው። ይዤው እመጣለሁ፣ አታስብ። ያን ሰው ፖሊሶች ልጁ ጋር ከመጣ ብለው እዚህም እየፈለጉት ነው። ፖይራዝ ልጁን ለማየት ቤጉምና አይሴጉል በር ላይ ያሉትን የፖሊስ አባሎች አዘናግተው አግዙን ብለው ሸውደው ፖይራዝ ከኮፈኑ ወጥቶ በጀርባው በኩል እቤት አስገብተው ከልጁ ጋር ያገናኙታል። አይሴጉል ይህንን አድርጋለት ትሄዳለች። ምሽት ላይ የሲናን እናት ቤት ሲናንና እናቱ ድሮ ሲናን ትንሽዬ ልጅ እያለ በደስታ የተነሱትን ፎቶዎች እያዩ ቤጉም ይህ ጊዜ ናፍቋት ፖይራዝን በፍቅር አይን ታየዋለች። እዚህ ቤት ውስጥ ይህች የቤቱ ባለቤት ፒያኖ እየተጫወተች ሳለ መቴ አይሴጉልን አምጥቶ ከአዲሷ የሥራ አጋሯ ጋር ከኤስፒና ጋር ያስተዋውቃታል። ልዩ ራት አዘጋጅታ ባለሀብቷ ለአይሴጉል ስለ ሥራቸው ያወራሉ። አይሴጉል ቀድማ የማፊያው ባሂር ኡማን ልጅ እንደሆነች ትነግራታለች። በቃ እሺ እኔ ልጅ አሁን እረፍት አድርግ፣ እሺ ተኛ። አባዬ እባክህ እዚህ ሁን፣ እባክህ አልጋው እኮ ይበቃናል፣ በጣም ፈርጃለሁ፣ ከጎኔ አትራቅ። እማዬ ነይ አንቺ ልጄ ስማኝ፣ ይኸውልህ እዚህች የውሻ ምላስ የምታከል አልጋ ላይ የሕፃን ልጅ አልጋ እኮ ነው። አባዬ እባክህ ይኸው በቃ ይህን ነው የምፈልገው። በቃ ሁሉ ጊዜ እንደዚህ ሆነን ብንኖር ደስ ይለኝ ነበረ።
ተመልከቱት ይሄን ሰውዬ ምን እንደሚል። አንተማ 9 ዓመት ብቻ አይደለም ጀርባ መጠናት አለበት። አባዬ በእናትህ አባዬ መጠናት አለበት። 9 ዓመት ነው። ተናገር ስንት ዓመት ነው? ከባለ ሀብቷ ጋር ስልክ ተለዋውጠው እና የሴጉል ሊወጡ ሲሉ በመኪና ውስጥ የሆነ ማስፈራሪያ የሚመስል ነገር ይመለከታሉ። መቴ ወደ እነሱ ሲሄድ መኪና ውስጥ የነበሩ ሰዎች በሙሉ ፈጥነው ይሰወራሉ። መቴ የሴጉልን ቤቷ ደርሷት ይሄዳል። ሳድርቲን ተናዷል። የሆነ ቦታ ሄደው ጠጥተው ወደ ቤት ሲመለሱ መንገድ ላይ አንድ ሹፌር መንገድ ልቀቅልኝ እንጂ ብሎት ደርቦት ሲያልፍ ሳድርቲን ፍጥነቱን በእጥፍ ጨምሮ መንገድ ዘግቶበት ሰውየውን ከመኪናው አውርዶ ሲቀጠቅጠው ነገንቡ ያገላግሉታል። ሰውየው ግን በጭራሽ አይንቀሳቀስም። ዙልፊከር ምን አደረገ? በቃ ሂድ ብሎ አለቃቸውን ሸኝቶት እነርሱ ያስተካክሉታል። ቤጉም ፖይራዝን መልሳ የግሏ ለማድረግ ቆርጣ ተነስታለች። አይሴጉል ፖይራዝን አታ ትራስ አቅፋ ትተኛለች። መቴ አይሴጉልን ሶንጉል ባሏን እያሰበች ለየብቻ እርሱ መሬት ወርዶ ተኝተዋል። ዙልፊከር ሁል ጊዜ እንደ ሁል ጊዜው ጅግደምን ፊልሞች እያየ ሴማና ሳፈር ቤታቸው ተኝተው ይነጋል። የነባባ ቤት ቁርስ እየተዘጋጀ የኒሳ እናት ማታ የፖይራዝ ቤት ሌባ ገብቶ እንደነበር ስትነግራቸው ገንቦና ዙልፊከር ይተያያሉ። ዙልፊከር የማታዋ ሴት ትዝ ብላው ለፖይራዝ ሲደውል ስልኩ ዝግ ነው። ለአይሴጉል ይደውላል። ሴማ የሙሽራ ቀሚሷን እየለካች ነው። የጤናዋ ጉዳይ ግን እጅግ አሳሳቢ ሆኗል። ዙልፊከር ደውሎ ለአይሴጉል ሲነግራት እየበረረች ትሄዳለች። እነዚህ 3 ሰዎች የባለ ሀብቷ ቤት መጥተው ሲገቡ ፖሊስ ሊጠሩ ሲሉ ስልኩን በኃይል ነጥቀው የአክሲዮኗን ድርሻ እዚህ ሰነድ ላይ ፈርማ እንድትሰጣቸው በዛቻ ያስፈራሯታል። ባለ ሀብቷ ኤስፒና ለልጅቷ አክስቷ ናት። አይሴጉል ለፖይራዝ መታ ትነግረዋለች። እንዳስገቡት በሩ ላይ ያሉትን ፖሊሶች ሸጉደው ያስወጡታል። አክስቴ እባክሽ የሆነ መፍትሄ መፈለግ አለብን። ይኸውልሽ ያለበለዚያ ይህንን ሰነድ ሲመጡ ካልፈረምሽበት አሁን ሁላችንንም ይገሉናል። ተረጋጊ፣ ቆይ መፍትሄ እንፈልጋለን። እዚህ ቦታ ላይ አይሴጉልና ፖይራዝ ዙልፊከርን እየጠበቁት ለመስማማት ጥረት ያደርጋሉ። የግንባታው ቦታ ጋር መጥቶ ከፎቁ ላይ ስለወደቀው ሰው ገንዘብ ቦታው ላይ ለነበሩ ሰዎች ገንዘብ እየሰጣቸው መረጃ ሲያነፈንፍ ይህ ሰው ፖይራዝ ሰውየውን ትቶት ኮፍያ ያደረገው ሰውን ሲያፈላልግ ያ ኮፍያ ያደረገው ሰው ባለነጭ ጸጉሩን ሰውዬ ገፍትሮት እንደገደለው የሚያሳየውን ቪዲዮ አሳይቶ ይሰጣል። ዙልፊከር ያቺ የነሱ ሰፈር መጣ መኪና ውስጥ ከፖሊስ ሸሽታ መኪና ውስጥ ስለተደበቀችው ልጅ መልኳ፣ ሁኔታዋ፣ ሁሉ ነገሯ እየነገረው ወደ ሸኛት መጋዘን ይዞት ይሄዳል። ባለሀብቷ ላይ ሴጉል ደውላ ይቅርታ አባትሽን ልታገናኝኝ ትችያለሽ? የኔን አባት? ለምን? አይ ለሌላ ነገር አይደለም ለማውራት ብቻ ነው። እሺ ፈልጌው ነው። እሺ እልክልሻለሁ ቁጥሩ። ዙልፊከር ፖይራዝን የማታዋ ልጅ ጋር ይዞት ሲመጣ ባለ ብዙ መግቢያና መውጫ ያላቸው መጋዘኖችና አንድ ጽሑፍ የተጻፈበት በዚፕ የሚዘጋና የሚቆለፍ ድንኳን መሰል ሸራ ፖይራዝ ሲዳብስ ልጅቷ ትመጣለች። ፖይራዝ የምንፈልጋለች መጣለች። ያጁት ራሷ ናት። መልተም ወንድሜ? ምን ወንድሜ? እህት ናት? እንዳልገባኝ። መልተም ቁሚ፣ እሺ ቁሚ። መልተም እባክሽ ወዴትም እንዳትሄጂ። አንድ ጊዜ ስሚኝ፣ አዋሪኝ። በዛኛው በኩል ሂድ። ዙልፊከር ሩጥ፣ ፍጠን። መልተም ቁሚ፣ መልተም። ከብዙ አባሮች በኋላ እዚህ ውስጥ ይይዟታል። መልተም የሚያደነዝዛትን ነገር ትወስዳለች። ቁሚ፣ ተረጋጊ፣ እሺ ተረጋግተን እናውራ። ግን እንዴት እህቴ እኔ ላይ እንዴት እንደዚህ አይነት ነገር ታደርጊያለሽ? ልቀቀኝ። ማነህ አንተ ሲጀመር? እባክሽ እህቴ ቁሚ። ይኸውልሽ እኔ ወንድምሽ ነኝ። እሺ ልቀቀኝ። ማነህ አንተ? ልቀቀኝ እባክሽ እህቴ ቁሚ። እኔ ወንድምሽ እኮ ነኝ። ወንድምሽ በፍጹም አልጎዳሽም። ፖይራዝ እባክህ፣ ልጅቷ እኮ አደንዛዥ ነገር ወስዳለች። ደህና አይደለችም። እህቴ የኔ ውድ ከዚህ ሰውዬ ጋር ቆይ ምን ታደርጊያለሽ? መልተም ዞር በልልኝ፣ እንዳትጠቃኝ። አያገባህም። ተረጋጊ። ሽጉጡን አውርጁ። እሺ እባክህ፣ ጥሩ ለመምሰል አትሞክር። ወንድምሽ እኮ ነኝ። ወንድምሽ? ምን እያልሽ ነው? መልተም ዞር በልልኝ። ሁላችሁም እንዲህ እያላችሁ ነው። መልተም ተመልከኝ። ወንድሜ ልጅቷ እኮ ጦዛለች። በቃ ተዋት፣ ትንሽ ተረጋጋ። ምን እናድርግ? ቆይ እስኪ አንዴ። መልተም እየሰማሽኝ ነው? ምሽት ላይ ፖሊስ ጣቢያ ፖይራዝ ከዓመታት በኋላ ያገኛትን እህቱን ይዟት ሄዶ መልተም ቆይ ምን ያህል ጊዜ ነው ደብዳቤ ላኩልሽ? ምን ያህል ጊዜ ነው መልእክት ላኩልሽ? ደጋግሜ እኔ ብዬሽ ነበር። አንቺ ግን ለምን አልመጣሽም? ለማን ነው እየሰራሽ ያለሽው? እባክሽ ማን ነው ከጀርባሽ ያለው? ስሚኝ መልተም ተመልከቺ፣ አሁን ፖሊስ ጣቢያ ነሽ። እኔ ወንድምሽ ነኝ። እባክሽ ሁሉንም ነገር ሳትደብቂ ለእኔ ንገሪኝ። እኔ እረዳሻለሁ። ያንተን እርዳታ አልፈልግም። ለማን ነው የምትሰሪው? ወንድምሽ እኮ ነው፣ ንገሪኝ እባክሽ። ፖይራዝ በዝምታ ስለጸናች ወደ አለቃዋ ቢሮ አስገብቶ አሳልፎ ይሰጣታል። ማናት እርሷ? መልተም ትባላለች። የገዛ እህቴ ናት። መልተም ካራይል። ታዲያው ምን ልታደርግ ነው? የሚደረገውን ባለነጭ ጸጉሩ ጋር ታይታ ነበረ። ቀስ ብለህ ጠይቃት አደራ፣ ብዙ እንዳትጫናት። እሺ ወንድሜ አታስብ። መልተም ከመውጣቷ በፊት ለማንም እንዳትናገር ብላ አንድ ፍላሽ ደበቅ አድርጋ ለፖይራዝ ሰጥተው ትወጣለች። ፖይራዝ ተረጋጋሺ፣ እመነኝ እኔ አስተካክለዋለሁ። ይህን የጠበቀው መጥቴ ፖይራዝን ነጻ የሚያወጣውን ባለነጭ ጸጉሩ ከፎቅ ላይ ሲገፈተር የነበረውን የሚያሳየውን ቪዲዮ ልኮለት ኮማንደሩ ያየዋል። ባለሀብቷ ወደ ባህር ባባ ቤት ታመራለች። የፖይራዝን እህት ዋና አዛዡም ሆነ ሁሉም ፖሊሶች ሊያወራት ቢፈልጉም ዝምታ ነው መልሴ ስትል ለዚህ መርማሪ አሳልፈው ሰጥተዋት ይህ ፖሊስ ይዟት እንዲሄድ ያደርጋሉ። አዲሷ ባለሀብት የባባ ቤት ገብታለች። ሴማ ደህና ነሽ? የምን አባት? እኔ አባት የለኝም።
ሴማ እየሰማሽኝ ነው? መጀመሪያ ግን የሆንሽው ነገር አለ። ሰሞኑን እኮ ምንም ልክ አይደለሽም። እያስፈራሽኝ ነው ሴማ። እየቀለድኩ እኮ ነው። ቀልድ ነው። ተያ እንደዚህ አይነት ቀልድ እንዴ! ምን ሆነሻል? ወይኔ አምላኬ፣ ምን እየሆንኩ ነው? ምን ሆኜ ነው? ባህር ባባ ጽጌረዳው አበባውን እየተንከባከበ ሳለ ስትደርስ ተዋውቀው ከሚያርማቸው አበባዎች መካከል አንዱን ቀንጥሶ ይሰጣታል። ይቅርታ አንድ ጥያቄ ልጠይቅህ ነበር አቶ ባህር። እሺ ጠይቅኝ፣ ችግር የለም። ወዴት ነው የምትወስደኝ? ፖሊሱ ስትደርሽ ታየዋለሽ። ፖይራዝ ለአይሴጉል ስለ እህቱ እየነገራት ነው። ስምሽ ማን ነው? ኤስፒና እባላለሁ። አንተ ጋር የመጣሁት የሆነ ሰው ማለት እየረበሸኝ ነው፣ እያስፈራራኝ ነው። ያው በአጋጣሚ ከልጅ ጋር ስራ ልንጀምር ነው እና በዛ ምክንያት ስላንተ ነገረችኝ። ከዛም እንድትረዳኝ ነው የመጣሁት። ኤስፒና ለባባ ስጦታ፣ ባባም ለኤስፒና አበባ ሰጥቷት እያየችው እያያት ይሄዳሉ። ሲናንን እናቱ ስለ አይሴጉል መጥፎ ነገር ከምራበት ነግራው፣ እህቴ አይሴጉል፣ እኔ አባዬና እናቴ ትላንትና ማታ በጣም ደስተኞች ነበርን። አባቴ እናቴና እኔ ሁል ጊዜ እንደ ትላንትናው እንደ ሁል ጊዜው አብሬያቸው መተኛ ትፈልጋለሁ። ሁሌም አንቺንም እወድሻለሁ፣ ግን ደግሞ እናቴንም እወዳታለሁ። ስለዚህ እኔ ከህይወታችሁ እንደወጣላችሁ ነው የምትፈልጉት አይደለም? አይ እኔ እንደሱ ሳይሆን ከእናቴና ከአባቴ ጋር መኖር እፈልጋለሁ ነው ያልኩሽ። ገባኝ፣ አታስብ እሺ። አንተ ከዚህ በኋላ እንደምትፈልገው ይሆናል። እሺ እደውልልሃለሁ። አይሴጉል፣ ምን ነው ፊትሽ ደህና አይደለሽም እንዴ? አውቄው ነበረ፣ ቀድሞውኑ ያንተ ሰው እንደሆነ አውቄው ነበረ። አንተ ከአዲ ፖሊስ። እሺ በአሁን ስለ አዲል ቶፓል የምታውቂውን ነገር በሙሉ ትነግሪኛለሽ። ተናገሪ። ምን ነው አሁን ደህና አልነበርሽ እንዴ? ምን ነው አይሴጉል፣ ምን ተፈጥሮ ነው? አዲስ ህይወት መጀመር እፈልጋለሁ። ምን? ከማን ጋር ነው አዲስ ህይወት የምትጀምሪው? ይሄን ልትነግሪኝ ነው እዚህ የጠራሽኝ? እንደማንቀጥል ልትነግሪኝ ነው እዚህ የጠራሽኝ? አይሴጉል፣ ትናንትና ማታ ሳስብበት ነበረ፣ ግን ከዚህ በኋላ አብረን መቀጠል አንችልም። ይኸውልሽ ከዚህ በኋላ እንደዚህ አይነት ጨዋታ ይብቃሽ አይሴጉል። በእውነት ከዚህ በኋላ ስልችት ብሎኛል እንደዚህ አይነት ጨዋታ። መቼም ደግሜ ያልደውልልሽ። ደህና ሁን ፖይራዝ። ዛሬ ረግጠሽን ከሄድሽ ከዚህ በኋላ ብትለምኝኝ እንኳን አብረን አንሆንም አይሴጉል። በእውነት እምልልሻለሁ። ከዚህ በኋላ ላይ ካልፈልግም። ቤጉም ራሷን ለመለወጥ ሚስት ሆና ለመታየት ሳይካትሪስት ጋር ጭምር ሄዳ ራሷን ጥሩና ምርጥ ለማድረግ እየሞከረች ነው። አይሴጉል ትላንትና ሲናን ከአባቴ ጋር ደስተኛ ነበር ያላትን ደጋግማ እያሰበች የመኪናዋን መሪ በድንገት በሁለቱም እጆቿ መሪውን ለቃ ፈዛ ትቀራለች። መኪናዋ እየበረረ ፖይራዝ በንዴት የሽጉጥ መለማመጃ ጣቢያ ውስጥ በንዴት ዝም ብሎ ይተኩሳል፣ አሁንም ይተኩሳል። ክሬን መጥቶ የአይሴጉልን መኪና ወደ ጋራጅ ይዞት ይሄዳል። ምንም ደህና አይደለችም። የፖይራዝን እህት ኡፉክ ስለ አዲል ቶፓል የምታውቂውን ንገሪኝ እያለ ያሰቃያታል። በርከት ያሉት ጠባቂዎችን እዚህ ጫካ ቤት ውስጥ አቁሞ ይሄዳል። ምሽት ላይ እነዚህ ሶስት ሰዎች ዛሬም ሊያስፈራሯት ሲመጡ ሰፈር ከየት መጣ ሳይባል ወጥቶ ብቻውን ሶስቱንም ጆሮአቸውን አንጠልጥሎ ቀጥቅጦ እነ ኤስፒና ሲገርማቸው ብቻውን ቀጥቅጦ ሁለተኛ እንደርስባችሁ ማስብሎ ዋናቸው ይቅርታ ጠይቋቸው ያባረራቸዋል። በባባ ሰው ሰፈር እነ ኤስፒና ፊታቸው በደስታ ያበራል። የሶንጉል ልጅ ለሰዓታት ያክል ያለማቋረጥ ሲያለቅስ ሶንጉል እምቢ እያላት ለባሏ ስታሳቀፈው ወዲያውኑ ሕፃኑ ሳድረቲን እንደያዘው ሲያቅ ዝም ብሎ የሚገርም እንቅልፍ ይወስደዋል። ፖይራዝም አይሴጉልም ራሳቸውን በመጠጥ ውስጥ ደብቀው ኮሎኔልና እነ ኒሳ ከፖይራዝ ሴማ ከአይሴጉል ጎን ሆነው መጥፎ የድብርት ጊዜን አብረው እያሳለፉ ነው። ቀናቶች ያልፋሉ። ፖሊስ ጣቢያ ፖይራዝ እህቱ ሰጥተው የነበረውን ፍላሽ ፒሲው ላይ ሰክቶ ፓስወርዱን ለመክፈት ከባልደረቦቹ ጋር ታግሎ ከብዙ ልፋትና ጥበብ በኋላ የሚከፍተው ሰዓት የነሱ የፖሊስ ባልደረባ እህቱን ይዟት ሄደው ካዲ እንደሆነ ሲመለከት ይህ የተረገመ ይመጣል። መጥፎ ዜና አለኝ አለቃ፣ እህት ታግታለች። የሆኑ ሰዎች መንገድ ላይ ዘጉብኝ። ከዛ በኋላ በሽጉጥ አስፈራርተው ይዘዋት ሄዱ። ፖይራዝ አንደኛውን ጓደኛውን እንዲከታተለው ይልክበታል። ባህር ባባ የኤስፒናት ቤት መጥቶ ይበልጥ እየተቀራረቡ ነው። ፖይራዝ ለዙልፊካር ደውሎ ያሳውቀዋል። መናፈሻው በጣም ነው የሚያምረው። አመሰግናለሁ አቶ ባህር። ስለ ፍቅር ግን ምን ታስቢያለሽ? ፍቅር ጥሩ ነገር ነው። አፍቃሪ ልብ ደስ ይለኛል። ይህ ላንቺ ነው። በጣም ያምራል። አመሰግናለሁ። ቆይ እኔ ላድርግልሽ። ባባ የገዛላትን የአንገት ሐብል ወርቅ እያደረገላት ሳለ አይሴጉል ትገባለች። ሁኔታቸው ደስ ብሏታል። ፖይራዝና ዙልፊካር የመልተም ቤት ጋር መጥተው በቤቷ ተደመው ሁሉንም ነገር ሲበረበሩ እህቱ ቤት ገብታ የሰረቀችውን የፖይራዝን ሰነዶች አግኝተው ሲናንን ገድለው መልተም ላይ ሚላከክ እንደነበረ ሁሉንም የጠላቶቻቸውን ዓላማ በሙሉ ይረዳል። የካዲ ፖሊስ ተብዬ መልተምን አላውራ ስትለው አንድ መርፌ አስገድዶ ወቅቶ ራሷን መቆጣጠር እንዳትችል አድርጎ ያለ ገደብ እንድታወራ ሊያደርጋት ይሞክራል። ፖይራዝ የላከውን ባልደረባ እህቱ የታገተችበትን ቤት አድራሻ ይነግረዋል። የባባ ልጆች ፈጥነው የፖይራዝን እህት ለማዳን በባባ አዛዥነት ወደ ቦታው አራቱም ያመራሉ። አይሴጉልና ኤስፒና የሥራ ቦታ ተከራይተው ሥራ ጀምረዋል። ምሽት ላይ እነ ፖይራዝ አድምተው ከሸመቁ በኋላ ገንቦ ሳፈር ዙልፊካር ፖይራዝ ፊታቸው ላይ ጭንብል አድርገው ሥራ ተከፋፍለው ወደ የዘመቻቸው ይገባሉ። የፖይራዝ ታናሽ እህት የተወጋችው መርፌ ሕይወቷን አደጋ ውስጥ ከቶታል። ሊቀሰቅሷት ቢሞክር በጭራሽ በጽኑ ሕመም ወደ ላይ ያላት ታማለች። ያገቷት ሊቀሰቅሷት እየሞከሩ ነው። እነ ፖይራዝ ሁለት ሆነው ተከፋፍለው ወደ ውስጥ ይገባሉ። ሄሎ አቶ ኡፉክ፣ ልጅቷ የተንቀጠቀጠች ነው። አላውቅም፣ እጃችን ላይ ሳትሞት አትቀርም። ገንቦ አውቀው ወደ ላይ ተኩስ ውስጥ ያሉትም ለማጥቃት ሲወጡ ፖይራዝና
ዙልፊከር ይህንን ከአዲ ፖሊስና ሁለቱንም ውስጥ ልጅቷ ጋር ያሉትን ሁለቱንም ተኩሰው ፖይራዝ እህቱን ይዞ መኪና ውስጥ እነሳፈርን በመኪናቸው የማዳን ተልእኳቸውን ጨርሰው ይዘዋት ይሄዳሉ። መልተም ራሷን ስታለች። ሐኪም ቤት ይዘዋት ቢሄዱ የኡፉክ ሰዎች ያገኟቸዋል። ስለዚህ ለአይሴጉል ደውለው ይጠሯታል። አይሴጉል ስለሟች ወንድሟ አሟሟት አደንዛዥ ዕፅ ወስዶ እንደሞተ ስትነግረው መቴ አባቷ ብዙ ጠላቶች ስላሉት ጉዳዩን ለማጣራት ተጠራጥሮ አንድ ስልክ ደውሎ ይሄዳል። አይሴጉል ዙልፊከር ሲደውልላት እየበረረች ትወጣለች። እንዴት ታመልጣችኋለች እናንተ የማትረቡ? ፈልጓት! የትም ትሁን የት ፈልጋችሁ አምጧት! አታስብ፣ ሆስፒታል መሄዱ አይቀርም፣ እናገኛታለን። አታስብ፣ አሁን አንተ የምትሄድበት ትገናኛላችሁ። ሬሳውን ውሃ ውስጥ ከተተው። እሺ አቶ ኡፉክ። ዙልፊከር ለሴማ በአስቸኳይ ኃይል እንዲልኩላቸው ነግሯት ሴማ እየሮጠች ወደ ባባ ቢሮ ስትገባ ምን እንደተባለች ይጠፋባታል። ሁሉም ግራ ይጋባሉ። ምንድነው ሴማ፣ ችግር አለ እንዴ? አይ የለም። ምን ልትነግሪኝ ነው የመጣሽው እንደዛ በረሽ? እሺ በይ አረፍ በይ ከሊነሽ። አይሴጉል መታ የሕክምና እርዳታ ለመልተም ታደርግላታለች። ነገር ግን የፖይራዝ እህት ልትነቃ አልቻለችም። አይሴጉል ፖይራዝ ልቧ ላይ ትልቅ መርፌ እንዲወጋት አድርጋ ከብዙ ጭንቀት በኋላ መልተም ትነቃለች። እፎይ ከማለታቸው ኡፉክ ሰራዊቱን ይዞ መልተምን ፍለጋ መጋዘን ውስጥ በተኩስ ሩምታ ሲገባ፣ ስማኝ ዙልፊከር፣ አንተ መልተምንና አይሴጉልን ይዛቸው ሂድ፣ ፍጠን! አይሆንም፣ ምን እያደረክ ነው? ፖይራዝ ምን እያደረክ ነው? ፖይራዝ እንዴት ጥዬ ሄዳለሁ? አይሆንም፣ እዚህ ለሞት ጥዬክ እንዴት ሄዳለሁ? ተነሱ፣ ሂዱ፣ ፍጠኑ፣ ጊዜ የለንም እና አራታችንም እዚህ እንሙት። ሂዱ፣ ቶሎ በሉ። ፖይራዝ ሂዱ! ፖይራዝ መፍትሄ ሲፈልግ አንድ የእሳት ማጥፊያ ያገኛል። ካገኘው ማሰሪያ ገመድ ጋር አስሮት የነ ኡፉክ ሰዎች ይገባሉ። ዙልፊከር ፖይራዝን ጥሎ መሄድ አልሆነለትም። እነዚህ ሰዎች በሩን ሲከፍቱት የእሳት ማጥፊያው ተፈቶ ፖይራዝ በሩን እላያቸው ላይ ይዘጋባቸዋል። ሰዎቹ ከውስጥ ሆነው በጭስ ታፍነዋል። ኡፉክ ይመጣበታል፣ ተኩሶ ይዘርረዋል። ፖይራዝ ብቻውን ጨርሷቸው ዙልፊከር መኪናውን አስጠግቶለት ይዞት ከቦታው ይሰወራሉ። መልተምና አይሴጉል እነ ባባ ቤት ወስዷት እንድታገግም ሁሉንም ነገር አድርገው ይንከባከቧታል። ልጄ አትፍሪ፣ እሺ? እዚህ ማንም አይጎዳሽም። የምትፈልጊው ነገር ካለ ሁሉም ነገር እዚህ አለ። እሺ አሁን እረፍት አድርጊ። እሺ አመሰግናለሁ። ፖይራዝና ዙልፊከር ስራቸውን አጠናቀው መጥተዋል። ሙስጠፋ ከባልደረቦቹ ጋር ሌሊቱ ሙሉ ስለ አይሴጉል ወንድም አሟሟት ጉዳይ ሲያጣሩ አድረዋል። ጠዋት ላይ ስለዚህ እናንተ ፍቅረኛ ማቾች ናችሁ ማለት ነው? ወንድሜ አይ እንደሱ እንኳን አይደለም፣ ተለያይተናል። ልባችሁ ግን አልተለያየም፣ አሁንም አንድ ነው። እህቴ ይኸውልሽ እኔ አሁን እዚህ ነኝ። እሺ ከዚህ በኋላ አንቺን ማንም ሰው ሊጎዳሽ አይችልም፣ ማንም። እሺ ወንድሜ፣ እንዴት እንደናፈቅሽኝ የኔ ውድት። ሴማ ብቻዋን ሆና የጭንቅላት እጢ ህመም ምልክቶችን ጎግል እያደረገች ነው። ፖይራዝና እህቱ አይሴጉል ባባ ሁሉም አንድ ላይ ሆነው የባባ ቤት ውስጥ ቁርስ እየበሉ ነው። ስለ አዲል ቶፓል ሲነሳ አባቱን የገደለበት እርሱ እንደሆነ ባባ ለነ ፖይራዝ ይነግራቸዋል። አዲል ቶፓል አደንዛዥ ዕፅና ህገወጥ የገንዘብ ዝውውር ቀንደኛ ስራው እንደሆነ መልተም ለሁሉም ባንክ መግዛት እንደሚፈልግም ትነግራቸዋለች። እርሷም አዲል ቶፓልን እየፈለገችው ነው። የኤስፒና ቤት ሰብረው ገብተው ኤጄ ላይ ሽጉጥ ደቅነው ድርሻዋን እንድትፈርም ያስገድዷታል። ኤስፒና ሁሉንም አይነት ድርሻዋ ላይ ፈርማ ትሰጣቸዋለች። መቴ ደውሎላት አይሴጉል ስትሄድ ፖይራዝም ተከትሏት ይሄዳል። ሴማ አንድ ታክሲ ጠርታላቸው በአንድ ታክሲ ውስጥ ተያይዘው ይሄዳሉ። አይሴጉል እዚህ ቦታ ጋር ሲደርሱ አንዳች ሳያወር ወርዳ የመቴ መኪና ውስጥ ስትገባ ቤጉም ለፖይራዝ ትደውልለታለች። አትመጣም ወይ ስትለው በንዴትና በቅናት ሳይፈልግ እመጣለሁ ማታ ብሎ ቃል ይገባላታል። ቤጉም ያልጠበቀችው ሆኖ በደስታ ታብዳለች። መቴ መኪና ውስጥ አስገብቷት ይዟት ይሄዳል። መልተም ከነ ባባ ቤት አምልጣ ወጣ ለወንድሟ የት እንደሆነ ትጠይቀዋለች። ዙልፊከር መልተም እንደጠፋች ለነ ባባ ይነግራቸዋል። ኡፉክ ልጅቷን አሁንም ስልኳን ጠልፎ እያሰደዳት ነው። በጣም አዝናለሁ አይሴጉል፣ የሕክምናው ሪፖርቱ ሁለቱም የተለያየ ነው። ፊርማውም ሆነ ማህተቡ ሐሰተኛ ነው። ሌሊቱን በሙሉ ለሆስፒታሎቹ በሙሉ ደውዬ ነበረ፣ እናም ሳጣራ ነበረ። ወንድምሽ በአደንዛዥ ዕፅ ምክንያት ሳይሆን በሰው እጅ ነው ሆን ብሎ ተገድሎ የሞተው። ምን እያልከኝ ነው? ሊሆን አይችልም ነው። ያን ገዳይ ማግኘት አለ። እውነቱ ያለው እርሱ ጋር ብቻ ነው። እዚህ የድሮ ባቡር ጣቢያ አንድ ከባድ ሰው ቆሞ እየጠበቀ ነው። በዛው ትይዩ የህንፃው አናት ላይ ደግሞ ፖይራዝና እህቱ ከፖይራዝ የሥራ ባልደረቦች ጋር ስናይፐር አነጣጥረው ኢላማቸው እስኪገባ እየጠበቁ ነው። መጥቷል መርት፣ የምንፈልገው ሰው መጥቷል። ኢላማ ውስጥ ገብቶልሃል? ልተኩስበት እንዲህ አለቃ። ገብቶልኛል። አዎ። አይ ቆይ፣ ትእዛዜን ጠብቅ እሺ። ፍትህ ራሱ ይቀጠዋል። እሺ እኔ ዝግጁ ነኝ አለቃ። እስኪ ዙር፣ አንድ ጊዜ ዙር፣ ፊትህን እንየው፣ ዙር። ወንድሜ ምን ተፈጠረ? ወንድሜ ማንን ያየው? ንገረኛ እስኪ ስጠኝ፣ እኔም ልየው። ምንድን ነው ይህ? ምን አይነት የተረገመ አጋጣሚ ነው? ክቡራን ተመልካቾቻችን የፓርላማ አባል ክቡር እስማኤል ካራይል እንግዲህ ባለፈው የቃለ መሐላ ስነ ስርዓት ከፈጸመ በኋላ ለረጅም ጊዜ ሲጠበቅ የነበረው የቱርክ ታላቅ ብሔራዊ ምክር ቤት መቋቋምን በተመለከተም በዚህ ሳምንት ስራ እንደሚጀምር የሰጡት መግለጫ ይህ ነው። እንደሚከተለው ይቀርባል። አመሰግናለሁ። ቀደም ሲል እንደተገለጸው ይህ ብሔራዊ ምክር ቤት ጠንካራና ወንድሜ ምን እየሆነ ነው? አላውቅም፣ ምንም አላውቅም። ልጄ፣ አባዬ፣
ልጄ ተመልከት፣ አባትህ እኮ እዚህ ነኝ፣ እንዳትጠጋኝ እዛው ቆም። ተረጋጋ ልጄ፣ ሁሉንም ነገር አብራራልሃለሁ። እሺ፣ የእህቴ ህይወት አደጋ ላይ ነው። ሂድ ከዚህ። ፖይራዝ ልጄ ስማኝ፣ እንደተናደድክብኝ ያውቃለሁ። ሂድ፣ ጥፋ፣ ሂድ ከዚህ፣ ሂድልኝ ያልኩ ነው። መልተም ቆይ፣ ቁሚ፣ ምን ያደረግሽ ነው? እዚህ ሁኚ፣ ልቀቀኝ። አባቴ ጋር መሄድ እፈልጋለሁ። አባቴ ነው አባቴ። ያ የተረገመ አዲል ቶፓል አንተ ነህ አይደል? ልጄ፣ ይህን ደግሞ ከየት ነው ያመጣኸው? አትዋሽ። መቴና የሴጉል ገዳዩን ፍለጋ ይሄዳሉ። አዲል ቶፓል አንተ ነህ። እኔን ለመግደል ሞክረህ አልተሳካልህም። ግን አንተ የገዛ ልጅህን እንዴት ለመግደል እንዴት እጅ ታዘዘልህ? ልጄ አቁም። አዲል ቶፓል የሚባለውን ሰው እኔ አላቆም፣ እኔም አይደለሁኝም። ሽጉጥ አውርድ ልጄ፣ የማይረባ ነገር ማድረግህን አቁም። ሽጉጡን ጣል።